ሰላም ሰላም ወደ ቻናላችን ተከታዮች እንዴት ናችሁ? በዛሬው ቪዲዮአችን for versus to እነዚህ ኮንፊውዝ የሚያደርጉ ወርዶች ናቸው እንግሊዘኛ ላይ most of the time ምክንያቱም for to ለ እንደማለት ነው። ስለዚህ ብዙ ጊዜ ኮንፊውዝ ወይም ደግሞ የምንሸወድባቸው ግራ የምንጋባቸው ቃላቶች ናቸው። ዛሬ እነሱን በጣም ቀላል በሆነ መንገድ ከጥያቄዎች ጋር አንድ ላይ እየሰራን እንሄዳለን። እናንተም ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ወደ ቻናላችን ተከታዮች ቪዲዮውን ላይክ በማድረግ እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትሆኑ በትህትና እጠይቃችኋለሁ። for versus to እነዚህ for versus to as I told you ብዙ ጊዜ ኮንፊውዝ የሚያደርጉን ቃላቶች ናቸው። ምክንያቱም ትርጉማቸውን ስናየው ተመሳሳይ ነው። for ለ ቱም ለ ነው። ግን for it is ለ ወይም ወደ ነው ትርጉሙ። ስለዚህ እነዚህ prepositions ትንሽ ግራ ስለሚያጋቡ እነሱ በደንብ ክሊርሊ ግልጽ በሆነ መንገድ እናያለን። So many English learners confuse for and to. Here is a simple rule. So the first one is to know. So it is to is used for directions, destination, receiver, result, and for personal opinion. ስለዚህ ዳይሬክሽን ወደ አቅጣጫን ለመጠቆም እንዲሁም ደግሞ ዲስቲኔሽን መነሻችን የተነሳንበትን ቦታ ለመግለጽ እንዲሁም ደግሞ ሪሲቨር ተቀባይ የሆነ ግለሰብ ወይም ደግሞ ያን የምንሰጠው ነገር ተቀባይ የሆነውን ሰው ለመግለጽ እንዲሁም ደግሞ ሪዛልት ወይም ደግሞ ፐርፐዝ ውጤትን ወይም ደግሞ ሪዛልትን ለመግለጽ and also for it is a personal opinion ግላ ወይም ደግሞ የግል የሆነ ሀሳብን ለመግለጽ ቱን እንጠቀማታለን። So let's see an example. So use to when something moves toward a place or a person. ስለዚህ የሆነ ነገር ወደ ሆነ ቦታ ሲንቀሳቀስ ቱን ነው የምንጠቀም for a direction ማለት ነው። I am going to school. I am going to school. So እኔ ወደ ትምህርት ቤት እየሄድኩኝ ነው። So it is a direction ማለት ነው። አቅጣጫ ወደ ትምህርት ቤት እየሄድኩኝ ነው። So to indicate a direction we use to ነው የምንጠቀመው። ስለዚህ I am going to school. እኔ ወደ ትምህርት ቤት እየሄድኩኝ ነው። So this indicate የሚያደርገው ዳይሬክሽንን ነው። She gave the book to me. She gave the book to me. እሷ መጽሐፉን ለኔ ሰጠችኝ። So የመጽሐፍ ተቀባይ ማለት እኔ ነኝ ማለት ነው። So she gave the book to me. እሷ መጽሐፉን ለኔ ሰጠችኝ። So the receiver ይሄ ደግሞ የሚገልጸው ተቀባይ የሆነውን አካል ለመግለጽ ቱን ነው የምንጠቀመው። And the other one is send the email to your teacher. Send the email to your teacher. So ኢሜይልን ወይም አድሬስን ለአስተማሪ ላክ። So this is also indicate የሚያደርገው receiver. So የኢሜይሉ ተቀባይ ማለት the teacher ነው፣ your teacher ነው። ስለዚህ send the email to your teacher. So the receiver ማለት the teacher ነው። And we traveled to አዲስ አበባ. We traveled to አዲስ አበባ. So እኛ ወደ አዲስ አበባ ተጉዘናል። እኛ ወደ አዲስ አበባ ተጉዘናል። So this also indicate የሚያደርገው it is a direction ነው indicate የሚያደርገው ማለት ነው። It seems nice to me. It seems nice to me. ይሄ ለኔ ጥሩ ይመስላል። So it is ምንድነው personal opinion ወይም ደግሞ የግል የሆነ ሀሳብ ነው ማለት ነው። It seems nice to me. So ይሄ ለኔ ጥሩ ይመስላል። ለኔ ጥሩ ይመስላል። So it is a personal opinion ነው። I go there to work. I go there to work. So የሄድኩት ስራ ለመስራት ነው። So I go there to work. ስራ ለመስራት ነው። So እዛ የሄድኩት ስራ ለመስራት ነው። እዛ የሄድኩት ስራ ለመስራት ነው። So this indicate የሚያደርገው it is a result ውጤቱ ማለት ነው። እዛ ሄደችበት ምክንያት ወይም ሪዛልት ማለት ስራ ለመስራት ነው። So እንደዚህ ሪዛልትን ለመግለጽ we use to እንጠቀማለን። I'm here to learn. I'm here to learn. So እኔ እዚህ ያለሁት ለመማር ነው። እኔ እዚህ ያለሁት ለመማር ነው። So this also indicate የሚያደርገው it is a result or purpose ወይም ደግሞ ሪዛልት ነው ኢንዲኬት የሚያደርገው። So in general ቱን የምንጠቀመው for direction, for destination, and for receiver, for result, and for personal opinion. So it seems nice to me ስንል ይሄ ለኔ ጥሩ ይመስላል ስንል it is a personal opinion. So ግላዊ የሆነ አስተሳሰብ ወይም ግላዊ የሆነ ሀሳብ ነው ማለት ነው። So ለእነዚህ ነገሮች it is ቱን ነው የምንጠቀመው። And the other one is for ነው። So for ደግሞ also for purpose, for benefit, for reason, and for duration. ስለዚህ for purpose, for benefit, for reason, and for duration for ነው የምንጠቀመው። for ለ ወደ እንደማለት ነው። ትርጉም ሁለት ትርጉም አለው። use for when talking about why something is done. so የሆነ ነገር ለምን ተፈጸመ ወይም ደግሞ ለምን ተሰራ ስንል we use for እንጠቀማለን። or who benefits ማለት ነው ተጠቃሚ ከዛ ነገር ለሚለውም ለመግለጽ for እንጠቀማለን። or how long or ምን ያህል ረጅም ነው it is duration of time ለመግለጽም we use for ነው የምንጠቀመው። So the first purpose of for is for a general function, for purpose, and for role. So it is general ነው ወይም አጠቃላይ የሆነ ጥቅም ላላቸው ነገሮች ፋንክሽናቸውን ለመግለጽ ጥቅማቸውን ለመግለጽ እንዲሁም ደግሞ ፐርፐዛቸውን ለመግለጽ ኦር ደግሞ ሮላቸው ሚናቸውን ስራቸውን ለመግለጽ we use for ነው የምንጠቀመው። ኤግዛምፕል እዚህ ጋር knife is used for cutting.
ሶ ቢላዋ ለመቁረጥ እንጠቀመዋለን። ብራውን ለመቁረጥ እንጠቀመዋለን። ሶ ዘ ጀነራል ፋንክሽን ኦፍ ናይፍ ኢትስ ምንድነው? ፎር ከቲንግ ነው ማለት ነው። ሶ እንደዚህ ጀነራል ፋንክሽን ለመግለጽ we use ኢትስ ፎር ነው የምንጠቀመው። the other one is for benefits or disadvantage. ሶ ጥቅምን ወይም ደግሞ ጉዳትንም ለመግለጽ we use for ነው የምንጠቀመው። ጥቅምን or ጉዳትንም ለመግለጽ we use for እንጠቀማለን። example food is important for health. food is important for health. ሶ ምግብ ለጤና ጠቃሚ ነው። ምግብ ለጤና ጠቃሚ ነው። ሶ this indicate የሚያደርገው it is a benefit benefit indicate የሚያደርገው ማለት ነው። this indicate የሚያደርገው benefit indicate የሚያደርገው so to indicate a benefit or it is to indicate a general function we use for ነው. and the other one is smoking is bad for health. smoking is bad for health. so smoking ወይም ደግሞ ማጨስ ለጤና ጥሩ አይደለም። ማጨስ ለጤና ጥሩ አይደለም። ሶ ኢንዲኬት የሚያደርገው ኢት ኢዝ አ ዲስአድቫንቴጅ ማለት ነው። ዲስአድቫንቴጅ የስሞኪንግ ዲስአድቫንቴጁ ለጤና ያለውን ዲስአድቫንቴጅን ኢንዲኬት ያደርጋል። and the other benefit of for is for its duration ነው። duration it's length of time ማለት ነው። length of time ደግሞ የጊዜ ርዝመትንም ለመግለጽ we use for ነው የምንጠቀመው። I have spent with him for years. I have spent with him for years. so እሱ ከሱ ጋር ለአመታት ቆይቻለሁ ወይም ደግሞ ከሱ ጋር ለአመታት አሳልፌያለሁ። ስለዚህ it is a long length of time የጊዜ ርዝመት ማለት ነው። I waited for 2 hours. I waited for 2 hours. so ለሁለት ሰዓታት ያህል ጠብቄያለሁ። ለሁለት ሰዓታት ያህል ጠብቄያለሁ። so ይሄም ኢንዲኬት የሚያደርገው it is a length or duration of time ነው። so this all about for versus to ዲፈረንሳቸው ነው። እንዳልኳችሁ to የምንጠቀመው ዳይሬክሽን አቅጣጫን ለመግለጽ እንዲሁም ደግሞ የሆነ ነገር እቃን ተቀባዩን አካልን ወይም የዛ ነገር ተቀባዩን አካልን ሪሲቨሩን ለመግለጽ and also it is a personal opinion ወይም ደግሞ ግላዊ አስተሳሰብን ወይም ደግሞ ሀሳብን ለመግለጽ እንዲሁም ደግሞ ሪዛልትን ለመግለጽ እንጠቀማለን። for ደግሞ it is for purpose or for benefit or for reason እና for a duration. so ለጊዜ how long it is ለጊዜ ርዝመትን ለፐርፐዝ ለጥቅም and also for benefit and for a reason እንጠቀማለን ማለት ነው። so this is a practical examples ነው። practical ጥያቄዎች ናቸው። choose for or to ስለዚህ to ወይም ደግሞ it is for ነው የምንመርጠው ማለት ነው። እነዚህ ጥያቄዎች ስትሰሩ የበለጠ ደግሞ ክሊር ግልጽ ሆንላችኋል ማለት ነው። he looks handsome dash me. he looks handsome dash me. so እሱ ለኔ ምን ይመስላል ነው? ቆንጆ ይመስላል ነው። እሱ ለኔ ቆንጆ ይመስላል። ስለዚህ it is a personal opinion ነው ማለት ነው። this is a personal opinion. ስለዚህ he looks handsome to me. so the correct answer is to me ነው ማለት ነው። to me because it is a personal opinion አይደለ? ግላዊ የሆነ የግለሰብ ሀሳብ ነው ወይም ደግሞ የግል ሀሳብ ነው። ስለዚህ የግል ሀሳብ ከሆነ በምንድን መንገድ ቱን ነው የምንጠቀመው ማለት ነው። he looks handsome to me. እሱ ለኔ ቆንጆ ይመስላል። studying English is helpful dash me. studying English is helpful dash me. so it is ምንድነው? ይሄም አሁን እንግሊዘኛ ማጥናት ለኔ ጥሩ ነው ወይም ደግሞ ለኔ ይጠቅመኛል። so it is also this is a personal opinion ወይም ደግሞ it is a personal አስተሳሰብ ወይም ደግሞ it is personal የሆነ ሀሳብ ነው ማለት ነው። so እንደዚህም ከሆነ it is to ይሆናል መልሱ። studying English is helpful to me. እንግሊዘኛ ማጥናት ለኔ ይጠቅመኛል ወይም ደግሞ እኔ ይረዳኛል። chewing chat is bad dash me. so ይሄ ክ አትነበብም ጫት ነው የሚባለው። so ጫት ማኘክ ለኔ መጥፎ ነው። so to indicate a benefit or disadvantage we use for ነው የምንጠቀመው። so the correct answer is ማለት is for. chewing chat is bad for me. so ጫት ማጨስ ለኔ መጥፎ ነው። why for ተጠቀም? because for indicate it is a benefit or disadvantage indicate ስለምታደርግ ማለት ነው። she appears well behaved dash me. she appears well behaved dash me. እሷ ለኔ በጥሩ ሁኔታ ተገኝታልኛለች ወይም ደግሞ በጥሩ ሁኔታ ዌል ቢሄቭድ አድርጋለች ነው እሷ ለኔ። so the correct answer is ማለት is to ነው። the correct answer is it appears to me. so it is to ነው የሚሆነው። so because it is ይሄ ኢንዲኬት የሚያደርገው ምንድነው? it is a personal idea or it is a result ማለት ነው። ወይ ውጤትን ይገልጻል or it is a personal idea ኢንዲኬት ስለሚያደርግ ማለት ነው። so she appears well behaved to me. so እሷ ለኔ በጥሩ ሁኔታ ተገኝታልኛለች ነው። the news looks fake dash me. the news looks fake dash me.
ሶ ኢትስ ምንድነው ዜናዎቹ ለኔ ኢትስ ፌክ መስለውኛል ነው ሶ አሁን ለሌላ ሰው ፌክ ላይ መስል ይችላል ሶ ነገር ግን the news looks fake to me so ምክንያቱም it is a personal idea name it is a personal idea so news ወይም ደግሞ ዜናዎቹ ለኔ ፌክ ናቸው እንደም it's fake ነው የሚመስሉኝ ነው exercise is essential dash me so exercise ወይም ደግሞ exercise ማድረግ ለኔ በጣም አስፈላጊ ነው so this indicate it's a benefit or a disadvantage ነው indicate የሚያደርገው so to indicate a benefit or a general function we use for ነው የምንጠቀመው so the correct answer is for so it is exercise is essential for me so exercise ማድረግ ወይም ደግሞ እንቅስቃሴ ለኔ አስፈላጊ it is a beneficial ነው ማለት ነው benefit ነው ጥቅም ነው ማለት ነው and the other one is the story is funny dash me the story is funny dash me so ምንድነው ስቶሪውም ደግሞ it is ተረቱ ለኔ funny ነው ወይም አስቂኝ ነው so it is it's a personal idea ነው a personal opinion ነው so for a personal opinion sorry እዚህ ጋር ሰባተኛ አለ the cake is delicious to me the correct answer is to me why because so the cake is delicious to me because it is a personal idea or personal opinion ነው so የግል ሐሳብ ነው ማለት ነው so ለሌላው ጣፋጭ ላይሆን ይችላል or ለሌላው benefit ላይሆን purpose ላይሆን ይችላል but it is delicious to me so the correct answer is to no and the other one is the story is funny dash me so story ወይም ደግሞ ተረቱ ለኔ አስቂኝ ነው ተረቱ ለኔ አስቂኝ ነው so ይሄም indicate የሚያደርገው it's a personal idea ወይም opinion so the correct answer is to no ማለት ነው the fruits are excellent dash me the fruits are excellent dash me so ይሄም indicate የሚያደርገው it is a benefit ነው benefit so it is to indicate a benefit or disadvantage we use for ነው የምንጠቀመው so the fruits are excellent for me the fruits are excellent for me ጥሩ ናቸው እንዴ ፍራፍሬዎቹ ለኔ ምርጥ ናቸው so because it is indicate እያደረገ ያለው it is it's a benefit ስለሆነ ማለት ነው so ይሄን ይመስላል ማለት ነው so I think it's easy አሁን እንደቀለላችሁ ተስፋ አደርጋለሁ for እና ቱን ለይታችሁ በደንብ አውቃችሁ because in any types of exams ላይ የሚመጡ ናቸው ማለት ነው እነዚህ prepositions ያው confuse ያደርጋል ነገር ግን ይሄን ቪዲዮ በደንብ ካያችሁት እና በደንብ ከተከታተላችሁት so በቀላሉ ይገባችኋል so for most of the time for a duration and for it is for a general purpose and for it is for a general purpose and for a benefit and for a duration ነው የምንጠቀመው so ይሄን ካወቃችሁ ደግሞ በቀላል መረዳት ትችላላችሁ ቱ ደግሞ for directions for personal opinion for distinction and for receiver and for result so የሆነ ነገር ለሆነ ሰው የምናቀብል ከሆነ ሪሲቨሩ it is በቱ ነው የምንገልጸው ለምሳሌ እዚህ ጋር she gave the book to me so እሷ መጽሐፍ ለኔ ሰጠች so the receiver is me ስለዚህ እንደዚህ አይነት ነገሮችን ለመግለጽ ደግሞ ቱ ነው የምንጠቀመው so this all about for verses 2 ነው so የዛሬ ቪዲዮአችን ይሄን ይመስላል ማለት ነው ሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ ቪዲዮቹን ደግሞ እያያችሁ እንዲሁም ደግሞ ላይክ በማድረግ ኮሜንት እያደረጋችሁ አበረታቱኝ እወዳችኋለሁ ባይ